ሆነሽ ነው የኔ አባ? ኧረ ወንድሜዋ በጣም ነው የራበኝ። ራብሽ? አዎ ቆየሁ እህል ከቀመስኩኝ ወር ጠገብሽ? አመሰግናለሁ። ችግር የኔ አባ። ችግር ይሳተሽ። እርቦሽ ነበር? ኖ አይሁን ስለማይሆን እኮ ነው ጋሽ። አንተ ፈጠን ኖ አይሰሩ መብላት ለምደህ ቶሎ በል። እሱ እንደጨረስ ቀለም ትቀባለሽ። ሰላም አላችሁ ዝም እንዴት ነህ? ሰላም ማብራት አይደል ነበር የተደወለው? አዎ ደውለን ነበር። በእናትህ በቃ ምን ተፈጥሮ ነው? ቃዱካ አስቸገረን በጣም እየነዘረ። ሀሪፍ ሰው ጋር ነው የደወላችሁት? ኧረ እባክህ አሁን እግረ መንገዴን ከጎንደር ወደ ጅቡቲ እያለፍኩ እንደዚህ እንደ ብርድ ልብስ እየቋጨው ሳልፍ ነው መስመር ላይ የተደወለው። አንተ ነህ ማለት ነው? ያንተን ስም ነው የሰማነው። ከጎንደር እስከ ጅቡቲ ቀጠለ የተባለ? ኧረ ቀጠለ ቋጨሁት እንጂ ሆሊውድ ላይ ለራሱ ስሜ ተለጥፏል። የት ነው ያለው? ዝም ብላችሁ አሳዩኝ እንዴ! እስኪ ያስካለች እስኪ ያሳዩ። ቆጣሪውን አጥፊለት እንዳታጠፉ። እኔ ካጠፋችሁ መለሳለሁ። እኔ ቆጣሪ ሳይጠፋ ነው የምሰራው የምቀጥለው። እኔ እንደዛ አይነት ነገር አይመችኝም። ቤተሰብ ነን። ኖ ዝም ብላችሁ አሳዩኝ። እስኪ ያሳዩ። ወይኔ አባዬ! ኧረ ቶሎ አስወጣልኝ እባክህ! ኧረ ቶሎ አስወጣልኝ። እኔ አባቴ ሁሉ ፈርኒቸር ቤት ነው የሚሰራው። ለካ ብዬ ልክ እኮ ነው ቆጣሪ ብሎ የገባው። ኧረ ተው! ወይኔ ሞተ እኮ። ቆጣሪ አታጥፉ። በታይ ሰፈር የማያውቀውን መኪና ቆርቁሮ ይለው ሁለት ሰው ገልብጠው ክስ ላይ ነው ያለው። ሞተዋል። ውክልና ሞልቷል። እኔ የምታሰረው አይ ወዴት እየሄድክ ነው? ተመለስ። ሂድ ወደዛ ተመለስ። እዚህ መግባት አትችልም። ተመለስ። ወደዛ ሂድ። ቀጥል። ተመለስ። አትመለስም እንዴ? እሱ እየሄደ አይደል? ታዲያ አላየሁም። ታዲያ እንዴት ነው ማን ከለከለ? አንተን እኔ ያስመታኝ ነው እንዴ? አንተ ተስናቱ ጋር መኪና እያቆምክ ዝም ብለህ ነው እንደው ዝም ብለህ እንትን መሰለህ እንዴ? እኔ መሬት አንተ አትስናል ባድ እንደዚህ ምን እያለ ነው ልጅ? ወደ እዚህ መኪናውን አቁመህ አላየሁም። ማታዊ ነው አይደል? እዚህ ላይ ጉድፍ አላየህም? እንደዚህ ላይ እዚህ እንትን ነገር ሳታይ ልጫን ነበር እኮ እንትን ባለ እንትን እኮ ኖ መቱኝ። እዚህ ላይ የሆነ ነገር አይቻ አራገፍኩልህ እንጂ ነው መታው እንዴ? ጥሩ ነገር ሲሰራ መተውኛል። እንደዚህ ጋር አልመታውህም። የሆነ ነገር ነው ያራገፍኩት። ሲያስፈራራ አንተ የደም ምን አይነት ሰው መጣ? የሚራገፍ እናንተ ተጠቅም እንዴ? ለምንድን ነው የመቱኝ? አልመታውም እኮ አይደል? ሲጀመር የኔ ብሎ እንትን የመጨረሻው ሙከራ ነው። እሺ ደራሲው እኔ ነኝ አይደል? እኔ ያልኩህን ነው የምትለው እኮ እየሰማን አይደል? እንደሌላ እሺ ልጅ ፍቅር ትገልጽለታለሽ። ፊልሙ እንደዛ ነው። ካራክተሩ ለሱ ፍቅርን ትገልጽለት ነው። አዎ ጀምራለሁ። እሺ አክሽን። አባዬ እግድ እንደዚህ አይደለም። እኔ ይሄ ልጅ አይደለም። ይሄ እንደዚህ አይደለም። ሌላ ስፈኝ ብራዘር አይደል? ሺህ ብር ከፍላችሁ ነው አይደል? ተከራይታችሁ ምንድነው ሌላ ትርጉም የሚሆነው እኮ? እሱ ልጅ አይሆን ሌላ ሆኖ ይስራ። በቃ አባዬ ምናምን ይላል። ካራክተሩ ሰው ነው። አንተ እሱ ልጅ ነው። እሺ እንደገና ጀምር። በቃ ሰምተሃል አይደል? አዎ ሰምቻለሁ። ልጅ ወጣል። ይሄ ልጅ ወጣል። አውጣው፣ ፍቅርን ከውስጥ አውጣው። እሺ የመጨረሻ ግን ያው ለእንትኑ 500 ብር እቀማለሁ። አባዬ አይ ደነገጠኝ እኮ። አይቻልም። እንደዚህ አይደለም። በቃ ብራዘር እኔ አልሰራም። በቃ 3 ብር ከፍላችሁ ነው እኔ ልሰደው ነው የመጣው ነው ምንድነው እንደዚህ በከንትራጭ ስለሚሰራ ምን ታገኛለህ? እንዴ ከዘይታለ እሱ የሚለና ታገኛለህ። አንተ 500 ብር ተከፍሎ አይቻልም። እንደውም አልሰራም 500 ብር እንስጠኝ። እንኪ አመሰግናለሁ። እንኪ ምን እያየሽ ነው? እንኪ ስራው ተሳካ። እንኪ አሁንስ በዛሽ። እሺ አሁን ስለኔና አንቺ ግንኙነት ምንድነው የምታስቢው? እንኪ እንደዛ ነው የምታስቢው? እንኪ አጠገቤ እንዳደርሽ እኔ እንኪ አራርሜ ለቦሌ ሰው የክፍለ ሀገር ሀብታም ሆንኩኝ እኮ። እዚህ እኮ ቪስ ካነን ብለው ነው ጣል እያደረጉ የሚሄዱት። ለነፍስ ትሆናለህ እያሉ 4 ባጃጅ ክፍለ ሀገር ልክ ያለው 100 ሺህ ብር በቀን ገቢ ያለኝ እዚህ ከፈለው ለራሴ ያበደ ሆናል ነው የምልሽ። አይፎን ፕሮ ማክስ ለራሱ ገዝቻለሁ።
ወዳጆቼ ያያችሁ አትልም። እኔን ወንድሜ እኔን የጌታ ሰው እኔ አጠግባለሁ። ምሳ ድፍን ፓስቲ ነው የምጋብዝህ። መልስ ራሱ አልጠይቅም። ኧረ በዝጌር በእውነት ለወገን ደራሽ ወገን ነው። ዶንት ወሪ ብራዘር። አታጓጓኛ ከሰጠኝ መልስ 5 ብር ስጠኝ። ምንድነው ወንድሜ? ምንድናት እቺ? 10 ብር ንጹህ ሄዳ 10 ብር ይሰራል። ንጹህ ሄዳ 10 ብር 10 ብር አንቀበልም ወንድሜ። እንትን ቴሌ ብር ምናምን ካለሽ ንግድ ባንክ ምናምን በዚህ አስገቢልኝ። ለምንድን ነው የማትቀበሉት? ኤቲኤምም አለ ከፈለግሽ። 10 ብር እኮ አይሰራም። ቀረ እኮ 10 ረነችና ጥጋብ። አንቺ ይሄ ብር እንዴት ነው እንደመጣ ታውቃለህ? በፈጣሪ ልታስኮነነኝ ነው ባያባቴ። ይቺን ያዣትና ዝም ብለሽ ምንድነው እዚህ ሶፍት ማስቲካ ምናምን ትጀማያለሽ። አሁን እኔ ቁጭ በይና ስናፕ አድርጊና እንለምን ወንድሜ። እንዴ ስለ ቤት ጎማ ይዘናችኋል ወዳጆቼ። ስለ ቤት ጎማ ስለ ቤት ጎማ። ኧረ ስለ ሚሊዮን ስለ ዶላር ስለ ሚሊዮን እያያችሁ አትለፉብን። ማን ነው? ምን ነው ስታወራ እኮ እዛ ድረስ ዘመን ምን እገባለሁኝ? ስታወራ እኮ እዛ ድረስ ነው የሚሰማው። ስለ ስርዓት አትይዝም እንዴ? እኔ እኮ ያከራየው እንድትኖር ነው። በግድ ና ሄድ ቀጥሉታ። ጨምላቃት ዝም ብለህ ፊት የሰጠው ጊዜ ቁባል ክሳ ሰው ቤት ላይ ሄድ ይውጣ። እዛው ያደክበት እንትን በል እንጂ እዛው አፍህን መከፍትበት ክፋታ ቅማላም በል እዚህ አንተ ጋር ከቤት ውጣ ነው አይደል? ከቤት እየወጣ ነው። ግን ለራስ ውጣ ሄድ ይውጣ። ድህነት ከዚህ በኋላ አለቀለት። ያራዳ ልጅ ጓደኛዬ ቻው በላት። ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ። ምን ላቦሮ? ከዚህ በኋላ የምን ላቦሮ? የምን ላቦሮ? የኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ የደሃ ልጅ ነኝ። እንደዚህ አይነት ነገር በሰላም ልኑርበት። ምንድን ነው እዛ ጋር በወፈረ ምናምን መስሎሻል? እይ ዝም ብለሽ እንዴት እንደማለ አለቀለ አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላወቅኩም። እሺ ወጡንም ሰርቻለሁ። አሁን ቤቱ ላይ ቀረ። እሺ ላጭስ ወጥ ዞር በላት። ምንም መስራት በል። ይሄን ከጨረስክ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርም መላክ የኔ ፍቅር ዛሬ ደግሞ እንዴት ነው ያማረብሽ እባክሽ። ዛሬ ብቻ እህትሽ ራስ በጣም ነው የምታምረው። እኔስ አንቺንማ የሚያክልሽ የለም። ተው እባክህ። በእውነት እህትሽ በጣም ቆንጅዬ ነች፣ በዛ ላይ ደግሞ ዘናጭ አይደል? ቆይ ግን እንዴት ነው ሁሌ እንደዚህ መሽቀርቀር የሚሆንልሽ? እኔ ማለት ይሄ ቤዛ አይደል እንዴ? አይ ተመሳስሎብሻል እንዴ? ይሄ ቀሚስ ቢጆ ቅድም ካስጣችበት አጣው እያልች ነበር። ሰማይ አቺ ጭራሽ ቻይና ሂማሊ ነው አጥርቀሽ የመጣሽው። እንደው ምን ይሻልሻል? የሰው ወርቅ አያደምቅም ብዬ ስንቴ ነው የነገርኩሽ እንዴ? ቆይ አንቺ ሁሉም ነገር የራስሽ ካልሆነ አንቺ ራሱ የራስሽ እንደሆንሽ በምን አውቃለሁ? እሱን እንኳን አትስጋ፣ እሷ የራሷ ናት። ችግሩ ያንተ አለመሆኗ ነው። አባዬ በዚህ ታልፊ አቋሚች ስለማሬ ነውና አለ የተባልኩ ካሜራማን ነኝ እና በዚህ ካሜራ ይገርምሻል ትዳር መስርቼበታል። አንቺ ዝም ብለሽ ኢንስታግራምሽን ትከፍቻለሽ። በቃ ይሄ ቸከስ ተሰልፈው ነው የሚመጡት። አንድ ፎቶ ብቻ ላስቸግርሽ ወንድሜ። አሁን ከ5 ሰዓት በፊት ቀደም ብሎ የሚወጣ የዱባይ ፕሌን አለ። እዛ ጋር ቁጭ ብለሽ የደብረ ሲና ቆሎ በአርባ ምንጭ ሎሚ እያሸተት ኤዲቲንግ ሰራሻለሁ ወንድሜ። እኔ ዝም ብለሽ ግቢ ውስጥ ዝም ብለሽ ይቺን ያጅባት ይቺን እያሸተትባት የሚገርም ፎቶ ነው ማነሳሽ ነው የምልሽ። ምንድነው ይሄ ነገር? እንዴት እንደማቀናብረው አንቺ ስላልገባሽ ነው። ዝም ብለሽ እንትን በይሽ። በቃ ሳቅበይ ፈገግ በይ እንደዚህ እኔ እዩ አባቴ እንዴት እንደሚያምር በእናትሽ ጀና አቃጣሪ ነው የምልሽ። እኔ ችሎታ የብዙ ዓመት ልምድ አያት አባቴ የቱ እዛ ውስጥ ወደ ውስጥ ገብተሽብኝ እኮ አንቺ ለማውጣት ስሞክር ኤዲቲንጉን ሳሳምረው ይመጣዋል። ፎቶ ላንሳ ብለህ ዛፍ ታስገባለህ ወንድሜ። ገባህ እኮ ካሜራውን ትተው። ኧረ አይደለም ኤዲቲንግ ሳደርገው እኮ ይመጣል። እንደነ የሰራኸው